የቅዱስ እግዚአብሔር ሰላም ለሰው ሁሉ ይሁን። ይሄ የሮሜ መልእክት ተከታታይ ትምህርታችን አንዱ ክፍል ነው። የሮሜ መልእክት ምዕራፍ 1 ላይ የጳውሎስ ሐዋርያዊ ተልእኮ፣ የወንጌል ምንነት፣ የወንጌል ትርጉም፣ ዴፊኒሽኑ፣ ወንጌል ምንድነው፣ ወንጌል ስለማን ነው የሚለውን እና ሐዋርያው በአሕዛብ ላይ የእግዚአብሔር ቁጣ የሚገለጥበትን ምክንያት የተነተነበትን ክፍል ያስረዳበትን ክፍል ተመልክተናል። በዚህ ውስጥ አንድ በቀጣይነት በደቀ መዝሙርነት ሕይወት ላይ የሚያስፈልጉ ጎላ ጎላ ያሉ እጅግ በጣም አስፈላጊ ቁም ነገሮችን ማንሳቱንም አካተናል ማለት ነው። ለምሳሌ እነ ጳውሎስ የሐዋርያነትን ጥሪ የተቀበሉት ከእምነት የሚነሳ መታዘዝ በአሕዛብ ሁሉ መካከል በሕዝቦች ሁሉ መካከል እንዲገኝ መሆኑን፣ የሮም ሰዎች የኢየሱስ ክርስቶስ ሊሆኑ መጠራታቸውን፣ እግዚአብሔር እነሱን ከወደደበት ከትልቅ ፍቅሩ የተነሳ ለቅድስና እንደጠራቸው፣ የሮም ሰዎች ማመናቸው በዓለም ሁሉ መሰማቱ አንድ አስደሳች ነገር ሆኖ ግን መጽናት እንደሚጠበቅባቸውና እንዲጸኑ ደግሞ መንፈሳዊ ስጦታን ሊያካፍላቸው ጳውሎስ እነሱን ቶሎ ብሎ ሊያይ እንደሚናፍቅ፣ ፍሬ አገኝ ዘንድ ላያችሁ እናፍቃለሁ እንዳለ በሌሎች ዘንድ እንደሆነ በእናንተም ዘንድ ደግሞ ፍሬ አገኝ ዘንድ ብሎ ከሕይወታቸው ፍሬ እንደሚጠበቅ፣ የጽድቅ ፍሬ፣ የቅድስና ፍሬ፣ የድነታቸው ፍሬ እግዚአብሔር ለነሱ ያደረገው ቸርነት፣ በጎነት በሕይወታቸው ፍሬ አፍርቶ ማየት እንደሚፈልግ ተመልክተናል ማለት ነው። አሕዛብ ለምንድነው በእግዚአብሔር ቁጣ ስር የወደቁት? የእግዚአብሔር ቁጣ በአሕዛብ ላይ የሚገለጠው ለምንድን ነው? እነሱ እንደ አይሁድ ሕግ አልተሰጣቸውም። ይሄንን ስርዓት መከተል አለባችሁ ተብሎ ለነሱ ተለይቶ ተጽፎ የተሰጠ የአኗኗር መመሪያ የለም። እንዴት ነው የእግዚአብሔር ቁጣ እነሱን የሚያገኛቸው የሚል ጥያቄ የሚያነሳ ካለ ሕሊናቸው አለ። ሕሊና ዳኛ ነው። ሕሊና ይፈቅዳል፣ ይከለክላል። ሕሊና በተፈቀደና በተከለከለ ነገር መካከል ይለያል። ሕሊናቸውን አልሰሙም፣ ፍጥረትን አልተመለከቱም። ፍጥረት የእግዚአብሔርን መኖር ይነግራቸው ዘንድ አለ፣ እሱን አልሰሙም፣ አልተቀበሉም። በዚህ ምክንያት እነሱም የእግዚአብሔር ቁጣ ስር የወደቁ ናቸው። የእግዚአብሔር ቁጣ ከሰማይ የሚገለጥባቸው ሆነው ተቀምጠዋል የሚሉትን ነገሮች ተመልክተናል። እግዚአብሔርን ለማወቅ ባለመፈለጋቸው፣ እግዚአብሔርን ለመከተል ባለመፍቀዳቸው፣ ደግሞ የእግዚአብሔርን ሐሳብ ለመቀበል ባለመውደዳቸው ደግሞ በሰው ልጆች ላይ የተደረገ አደገኛ ነገር፣ ከባድ ነገር አለ። እሱን የኃጢአታቸውን ኃጢአተኝነትን፣ እርኩሰትን፣ እልከኝነትን፣ እግዚአብሔርን አለመከተልን በመምረጣቸው ምክንያት የደረሰባቸውን ጥቂት ነገር ደግሞ በጥቂቱ እንመለከታለን አሁን ማለት ነው። ጌታ ለዘላለም የተመሰገነ ይሁን። ከቁጥር 24 ጀምሮ እስከ 31 ድረስ ያለው ይሄኛውን ነገር በደንብ አድርጎ ያስረዳል። እግዚአብሔር ለማይረባ አእምሮ አሳልፎ እንደሰጣቸው፣ የወደዱትን እንዲያደርጉ፣ የመረጡትን እንዲያደርጉ፣ እርኩሰትን ጥግ ድረስ ጥልቅ ድረስ እንዲለማመዱ እንደተለቀቁ
አንዳንድ ሰዎች እግዚአብሔር ሰዎች ክፉ እንዲያደርጉ ለክፋት አሳልፎ ይሰጣል ወይ? እግዚአብሔር ይህን ያህል ጨካኝ ነው ወይ? እግዚአብሔር ይህን ያህል ለሰዎች እርኩሰትን የማድረግ ፈቃድ ይሰጣል ወይ? በር ይከፍታል ወይ? ብለው ይጠይቃሉ፣ ይሞግታሉ። መጽሐፉ ግን እያለ ያለው እንደሱ አይደለም። ሰው መልካምን ማድረግ ካልወደደ ክፉን ያደርጋል። የቀናን መንገድ መከተል ካልፈለገ የተሳሳተን የተጣመመ መንገድ ላይ ይሄዳል። ሰው እውነትን ከጣለ ውሸትን ያነሳል። በጎነትን ከጣለ መጥፎነትን ያነሳል፣ ክፋትን ያነሳል። ሰው ከቅድስና መንደር ከታጣ በእርኩሰት መንደር ይገኛል። ሁለት የምንከተላቸው አካሎች አሉ። ሶስተኛ መንገድ እዚህ ምድር ላይ የለም። ከሰው ውድቀት ቀጥሎ ሰው ግማሹ በእግዚአብሔር መንገድ ላይ የሚሄድ፣ ሌላው ደግሞ ሰውን ባሳተው በሰይጣን መንገድ ላይ የሚሄድ ሆነ። ከዚህ ያለፈ ሶስተኛ መንገድ የለም በሰማይና በምድር መካከል። እግዚአብሔርን የተከተሉ ሰዎች ቅድስናን ይከተላሉ፣ ጽድቅን ይከተላሉ፣ እግዚአብሔር በሚወደው መንገድ ላይ ይሄዳሉ፣ በጎን ነገር መልካምን ነገር ያደርጋሉ፣ በብርሃን ውስጥ ይመላለሳሉ፣ የብርሃን ልጆች ሆነው ይኖራሉ። እግዚአብሔርን ለመከተል ያልወደዱ ያልፈቀዱ ደግሞ ዲያብሎስን ይከተላሉ፣ ሳጥናኤልን ይከተላሉ፣ የወደቀውን መልአክ ይከተላሉ። እሱን የተከተሉ ደግሞ እሱ በሚሰጠው የእርኩሰት መንገድ ላይ ይራመዳሉ። የጭካኔን ጥግ ያለማምዳቸዋል። ከሰውነት ተራ እያወጣ እንደ እንስሳ በማይወደቅበት እየጣለ የማይደረግ እያስደረገ የክፋትን የእርኩሰትን ጥግ ያለማምዳቸዋል። በዚህ ምክንያት ነው የሮሜ መልእክት ምዕራፍ 1 ከቁጥር 28 ጀምሮ ስናነብ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው የሚለው። የሚረባውን አእምሮ አልተቀበሉትም። የሚረባውን አእምሮ ሊከተሉት ሊሰሙት አልወደዱም። የሚረባ ከለቀቁ የማይረባውን ይይዛሉ። የማይረባውን በያዙ ጊዜ ደግሞ የማይረባውን በመረጡ ጊዜ ደግሞ የማይረባ ነገር ያደርጋሉ። የማይረባ ነገር ይለማመዳሉ። መጥፎ ነገር፣ ውዳቂ ነገር። በእግዚአብሔር አምሳል ከተፈጠረ ሰው የማይጠበቅ ነገር ያደርጋሉ። እሱን ይለማመዳሉ፣ እሱን ይኖራሉ። አሳልፎ ሰጣቸው። አመፃ ሁሉ ግፍ፣ መመኘት፣ ክፋት ሞላባቸው። አያችሁ፣ ለደግነት፣ ለበጎነት፣ ለመልካምነት ዝግ ባደረጉት ልባቸው አመፃ ሁሉ ግፍና መመኘት ሞላ። ባዶ መሆን አንችልም ማለት ነው። ከሁለት አንዱን እንሸከማለን። ከሁለት አንዱ በእኛ ይሰለጥናል፣ ከሁለት አንዱ በእኛ ይኖራል። እንደዚህ ነው የሆኑት ሰዎቹ። ሞላባቸው። ቅናትን፣ ነፍስ መግደልን፣ ክርክርን፣ ተንኮልን፣ ክፉ ጠባይን ተሞሉ ይላል። ተመልከቱ ምን አይነት ነገሮችን እንደተሞሉ። እነዚህ ሁሉ የሰይጣን ናቸው፣ የዲያብሎስ ናቸው፣ የጨለማው ዓለም ባለስልጣን ተግባሮች ናቸው፣ ጠባዮች ናቸው። እነዚህ ሁሉ እነዚህን ተሞሉ። የሚያሾከሽኩ ሐሜተኞች፣ አምላክን የሚጠሉ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላለጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረትን ያጡ ናቸው ይላል። አንድም መልካም ነገር የማይገኝባቸው ናቸው። አንድም ጥሩ ነገር በእነሱ ዘንድ ተፈልጎ የማይገኝ ናቸው። በተመለከታችሁ ጊዜ የምታገኙባቸው ነገር ሁሉ ክፋት ነው፣ እርኩሰት ነው፣ ሐሜት ነው፣ ጥላቻ ነው፣ ጥል ነው፣ ክርክር ነው፣ ጭቅጭቅ ነው፣ ቅናት ነው። ለሰው ለወንድማቸው ለእህታቸው በተደረገ መልካም ነገር የሚቀኑ ናቸው።
ለሰው በሆነ ጥሩ ነገር የማይደሰቱ የማይረኩ ናቸው። ለወላጆቻቸው የማይታዘዙ ናቸው። ከእርስ በርሳቸው ጋር ያላቸው ግንኙነት የተበላሸ ነው። ከእግዚአብሔር እንደሆነ ቅድሙንም ተለይተዋል። ሰው ከሰው ጋር ሰላም የለውም። ሰው ከጎረቤቱ ጋር ሰላም የለውም። ለግድያ የሚፈላለጉ ናቸው። ማንም ማንንም ለበጎ ነገር ለመልካም ነገር አይፈልግም። ለመበራረክ ሳይሆን ለመረጋገም የሚፈላለጉ ናቸው። ለመዋደድ ሳይሆን ለመገዳደል የሚፈላለጉ ናቸው። ማናቸውም ስለማናቸውም የሚናገሩት ጥሩ ነገር በአንደበታቸው ላይ የሌለ ሆኑ። በቃ በአጠቃላይ ክፋት ወረሳቸው። ከራስ ፀጉር እስከ እግር ጥፍር ድረስ ክፋት የተጠናወታቸው ሆኑ። ምክንያቱ ምንድን ነው? እዚህ ድረስ እንዲወድቁ፣ እዚህ ድረስ እንዲዘቅጡ ያደረጋቸው ምክንያቱ ምንድን ነው? እግዚአብሔርን ለማወቅ አልፈለጉም። እግዚአብሔርን አምላክን የሚጠሉ ሆኑ። የአምላክን መንገድ የማይቀበሉ ሆኑ። እግዚአብሔርን የማይሰሙ ሆኑ። በዚህ ምክንያት ይሄ ሁሉ ሆነባቸው ማለት ነው። እንዳው ከላይ ምን ይላል? ወንዶች እርስ በርሳቸው በፍትወታቸው እንደተቃጠሉ፣ ሴቶች ለባህሪያቸው የሚገባውን ነገር ለባህሪያቸው በማይገባ ነገር እንደለወጡ፣ ይሄ በእንስሳት ዓለም የሌለ ተግባር ነው። እኛ በእግዚአብሔር አምሳል የተፈጠርን አስበን የምናደርግ ልናደርገው የሚገባንንና የማይገባንን በደመ ነፍስ ሳይሆን በአእምሮ በህሊና የምንለይ ሰዎች ነበርን። በእግዚአብሔር አምሳል የተፈጠርን እነዚህ ሰዎች ከዚህ ወርደው ከእንስሳ በታች ወረዱ። እንስሳት እንኳን በደመ ነፍስ መገናኘት ያለበት ወንዱ ከሴት ጋር ሴቷ ከወንድ ጋር እንደሆነ ያውቃሉ፣ በደንብ ያውቃሉ። ማንኛውም እንስሳ ለጾታዊ ጉዳይ ተመሳሳዩን ጾታ አይፈልግም፣ ወደ ተመሳሳዩ ጾታ አይሮጥም። እነዚህ ግን እዚህ ድረስ የዘቀጡ ሆኑ። ወንድ ከወንድ ጋራ በፍትወት ወደቀ፣ ተቃጠሉ ይላል። ረኩ አይልም እኮ ተቃጠሉ ይላል። ልባቸው አረፈ ተደሰቱ አይልም፣ ተቃጠሉ ይላል። ያለ ስርዓት ስለሆነ፣ ያለ አግባብ ስለሆነ፣ እግዚአብሔር ባስቀመጠው መንገድ ስላልሆነ፣ የተፈጥሮን ሕግ የተከተለ ስላልሆነ ተቃጠሉ ይላል። በፍትወታቸው እርስ በርሳቸው ተቃጠሉ። ሊረኩ ሄደው ተቃጠሉ። ሊደሰቱ ሄደው ተቃጠሉ። እግዚአብሔርን አለመፈለግ፣ የእግዚአብሔርን ፈቃድ ለመከተል አለመፍቀድ እንደዚህ ባለ ደረጃ ሰውን ይጥላል። እንስሳት እንኳን የማያደርጉትን ወደ ማድረግ ያወርዳል። አእምሮን ያሳጣል፣ ሰነፍ ያደርጋል። እንደዚህ ሆኑ ይላል። እንደነዚህ ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም ይላል። እንደነዚህ ያሉትን እርኩሰቶች፣ እንደነዚህ ያሉትን ክፋቶች የሚያደርጉ ሞት ይገባቸዋል። ፍርዳቸው ሞት ነው። ይሄ ሞት ደግሞ ተራ ሞት አይደለም። ነፍስና ስጋ ተለያይተው ተቀብረን ስጋችን ወደ አፈር የሚመለሰው አይደለም። ከሱ ባሻገር ሞት አለ፣ የዘለዓለም ሞት። አንድ ጊዜ ሞታችሁ የማትገላገሉት የዘለዓለም ሞት አለ። አንድ ጊዜ ሞታችሁ ከዚያ በኋላ የማይረሳ የዘለዓለም ሞት አለ። ቅጣት ነው፣ ፍርድ ነው፣ ቃጠሎ ነው። ገሃነመ እሳት የሚባል አለ፣ ኩነኔ የሚባል አለ። እሱን ሞት ነው የሚለው። ሞት ይገባቸዋል እንደነዚህ ያሉትን የሚያደርጉ ይላል። ይሄን ፍርድ እንኳን እያወቁ
እያወቁ እየሰሙ በጆሮአቸው እያለ በልባቸው እያለ ይሄ እንዳለ እያወቁ ከሚያደርጉት ሁሉ ጋራ የሚተባበሩ ናቸው እንጂ አድራጊ ብቻ አይደሉም። ባለ ሁለት ገጽ በደል ነው የሚበድሉት። ለራሳቸው ያደርጋሉ፣ ሊያደርግ የሚወድን ሰው ይተባበራሉ፣ ሁኔታ ያመቻቻሉ። ወንድና ወንድ ልንዘሙት ብለን ቦታ አጣን ብሎ ከመጡ በር ይከፍቱላቸዋል። ወንድና ወንድ እኮ ልክ አይደለም አይሉም። ራሳቸውም እያደረጉ ስለሆነ ሊያደርጉ ለሚፈልጉት ሁኔታ ያመቻቻሉ፣ ይመክራሉ፣ እንዴት እንደሚደረግ መንገድ ያሳያሉ። ሊገድል ለሚፈልግ መግደያ ዕቃ ይሰጣሉ፣ ጦር ይሰጣሉ፣ ብላ ይሰጣሉ። ሰው ሊመርዝ የሚፈልግ የከፋውን መርዝ ይሰጡታል። ወንድሙን ሊያማ ለሚፈልግ የሚያማበት ተጨማሪ ሐሳብ ይሰጡታል። ተጨማሪ ቀዳዳ፣ ተጨማሪ ክፍተት ይሰጡታል። ወደ ጥፋት መንገድ እየሄደ ላለ ሰው በጣም የሰፋውን መንገድ ያሳዩታል። ጉድጓድ ውስጥ ሊዘል ነው ላለ ሰው የጠለቀውን ጉድጓድ ያሳዩታል። እንተው ክፋትን አይሉም። አድራጊ ብቻ ሳይሆን የሚያደርጉትንም የሚተባበሩ ለሚያደርጉትም ሁኔታ የሚያመቻቹ ናቸው ይላል። እንደዚህ ይላል። አድራጊዎች ብቻ አይደሉም፣ ይህን የሚያስፋፉ ናቸው። እርኩሰትን የሚያስፋፉ ናቸው፣ የሚያራቡ ናቸው። ክፋትን፣ በደልን የሚያራቡ ናቸው፣ የሚያስፋፉ ናቸው። ከሰው ወደ ሰው የሚያስተላልፉ የሚያጋቡ ናቸው። በደልን ለልጆቻቸው የሚያወርሱ ናቸው። ክፋትን፣ እርኩሰትን፣ ጭካኔን፣ እልከኝነትን እንደ በጎ እንደ መልካም ነገር ለትውልዳቸው የሚያወርሱ ናቸው። አደገኞች ናቸው። እንደነዚህ ላሉት ሞት ይገባቸዋል ይላል መጽሐፍ ቅዱስ። ይህን እያወቁ ያደርጋሉ። አድራጊዎችንም ያግዛሉ፣ ይተባበራሉ ይላል። በዚህ ምክንያት እግዚአብሔር በአሕዛብ ላይ ቢፈርድ ፍርዱ ጻድቅ ነው፣ የጽድቅ ፍርድ ነው፣ ያልተዳላ ነው። ምክንያታዊ ያልሆነ ነው ልንል አንችልም። ምክንያታዊ ነው። ምክንያታዊ ፍርድ ነው። ቅን ፍርድ ነው። ጻድቅ ፍርድ ነው። ሊያሳውቃቸው የሚችል ነገር ስለነበረ እግዚአብሔርን ያልፈሩት እግዚአብሔርን ስለመፍራት የሚያዩበት የሚሰሙበት ቦታ እግዚአብሔርን ለመፍራት ምክንያት የሚሆናቸው ነገር አጥተው ሳይሆን ስላልወደዱ ስላልፈለጉ ነው ይላል። ስለዚህ አሕዛብ በሚባለው ከአይሁድ ውጭ በሆነው ሕዝብ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። ይሄ ቃል የሚመለከተው ይሄ ፍርድ የሚመለከተው መለኮታዊ ስልጣን፣ መለኮታዊ ፍርድ የሚመለከተው መለኮታዊ ዳኝነት የሚመለከተው አይሁድን ብቻ አይደለም፣ የሰውን ዘር ሁሉ ነው። የሰው ዘር ሁሉ ደግሞ በእግዚአብሔር ፊት ጥግ የረገጠ የራቀ በደለኛ ሆኗል፣ ወንጀለኛ ሆኗል። የሚያድነው የሚታደገው የሚያስመልጠው የለም ይላል። እዚህ ድረስ ሐዋርያው ጳውሎስ እንግዲህ በምዕራፍ 1 ላይ እስከ ቁጥር 31 እስከ ምዕራፉ መጨረሻ እስከ ቁጥር 32 የምዕራፉ መጨረሻ ድረስ ወንጌል ምንድነው? ሐዋርያው ጳውሎስ ራሱ ከወንጌል ጋር ያለው ግንኙነት ምንድነው? እንሰማው ዘንድ ከሱ እንማር ዘንድ ይሄ እሱ የሚናገረው ነገር የእግዚአብሔር ቃል ነው፣ የእግዚአብሔር ሐሳብ ነው ብለን እንቀበለው ዘንድ ጳውሎስ ከዚህ መልእክት ጋር ያለው ትስስር ምንድነው ለሚሉ ጥያቄዎች ሐዋርያዊ ጥሪውን ዲፋይን አድርጎ የወንጌልን ምንነት ግልጽ አድርጎ በወንጌል ደግሞ እንደማይታፈር ወንጌል አሁን ከተናገርነው ሁሉ ፍርድ
የሰው ልጅ የሚያድን ስለሆነ ወንጌልን ማገልገል፣ ወንጌልን መስበክ፣ የወንጌል ሰራተኛ መሆን እንደማያሳፍር፣ በወንጌል እንደማይታፈር እንደተናገረ ግልጽ እንዳደረገ አላፍርበትም እንዳለ በወንጌል አላፍርም አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው እሱ ለሚያምን ሁሉ የሚያምኑትን ሁሉ የሚያድን የእግዚአብሔር ቃል ነው፣ የእግዚአብሔር ኃይል ነው ብሎ ግልጽ አድርጎ ዲፋይን አድርጎ ከዛ በመቀጠል ደግሞ የሐዋርያነት ጥሪያቸው በአሕዛብ ሁሉ ዘንድ ታዛዦችን በወንጌል ምክንያት በመስማታቸው ምክንያት በማመናቸው ምክንያት ታዛዦችን ማብዛት፣ ለእግዚአብሔር የሚታዘዙ መንግስቱን አክብረው የሚኖሩትን ማብዛት እንደሆነ መጽናት እንደሚያስፈልጋቸው የቅድስና ኑሮ አስፈላጊ እንደሆነ የኢየሱስ ክርስቶስ መሆን ለሱ መለየት አስፈላጊ እንደሆነ ፍሬ እንደሚያስፈልግ ይሄን ሁሉ በደንብ አድርጎ በሮሜ መልእክት ምዕራፍ 1 ላይ አስተምሯል። ይሄን ሁሉ ሲያደርግ ጳውሎስ የእግዚአብሔር ጽድቅ ግዴታ መሆኑን እያስረዳ ነው። ከሰው ዘንድ ማንንም የሚያድን ምንም ነገር አለመገኘቱን እያሳየ ነው። ማንንም ሊያድን ማንንም ከዚህ ፍርድ ሊያስመልጥ የሚችል ምንም ነገር የለም። ሞት ይገባቸዋል ተብሏል። ሞት ይገባቸዋል። ሞት ይገባቸዋል የተባለበት ምክንያት ደግሞ ይሄ ነው። በቂ ምክንያት አለ፣ ከበቂ በላይ ምክንያት አለ የሚለውን እያስረዳ ነው። ወገኖች ኃጢአት አጸያፊ ነው። ኃጢአት አጸያፊ ነው፣ መጥፎ ነው። መጥፎ ነው። ኃጢአት ልምምዱ ከተጀመረ ተግባሩ ከተጀመረ ኃጢአት መነካካት ከተጀመረ ሰውን ከእንስሳ በታች ወደ መሆን የሚያወርድ እጅግ በጣም አደገኛ ነገር ነው። መጥፎ ነገር ነው። ክፉ ነገር ነው። የሮሜ መልእክት ምዕራፍ 1 ይሄን የኃጢአትን አጸያፊነት አስቀያሚነት ቁልጭ አድርጎ አጉልቶ ያሳያል። እኔና እናንተም የቅድስና ፍሬ፣ የጽድቅ ፍሬ፣ የመዳናችን ፍሬ መጽናት፣ የኢየሱስ ክርስቶስ የግሉ መሆን፣ በቅድስና መመላለስ፣ እግዚአብሔርን ስለ መዳናችን እየፈራን እያከበርን መኖር ይጠበቅብናል። ምዕራፍ 2 ላይ ደግሞ አይሁድ እንዴት እግዚአብሔር እንደሚከሳቸው በእነሱም ላይ የእግዚአብሔር ቁጣ መገለጡ የግድ እንደሆነ እንዴት ሐዋርያው ጳውሎስ እንደሚያስረዳ እንደሚያስተምር እንመለከታለን። ጌታ ይባርካችሁ።